ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኤሚ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። ለዚህ ሰዓት ደርሰናል። እንዴት ናችሁ? እኛ በጣም ደህና ነን። እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? አለን። ያው እንግዲህ ከመጥፋት በኋላ ያው መጥፋት ልማዳችን ነው። ያው ምክንያት አናጠማል። ለመጥፋት ምክንያት ማናጣ ሰዎች ግን ፈልገህ ነው አይደል? ምንም ማድረግ አይቻልም። የህይወት አንዱ ክፍል ነው ሆኖብናል። እንግዲህ መጥፋት ቤተሰቦቻችን እንግዲህ ሰሞኑን ለምን እንደጠፋ ልነግራችሁ ነው ዛሬ የመጣ ነው። አስቀድመን ግን ነግረናቸው ነበርና ቤት ልንለቅ ነው ብለናቸው ነበር። ቤት እንግዲህ ልቀቁታ ብለን ነበር። አሁን ስለዚህ ቢያንስ የሚያስጨንቀውን ነገር ነገርናቸው። ነገር ግን ምን ላይ እንደደረስን ደግሞ ለእነሱ ማሳወቅ ነበረብን። ከቤተሰብ ነው ምክንያቱም እነሱን አስጨንቀናቸው መልሰን እኛ ለራሳችን ጸጥ አለን ማለት ነው። እና ለዛ ነው እንግዲህ ቤተሰቦች ወደ እናንተ የመጣ ነው። እርግጠኛ እስከምንሆን ነገሮች ግን ቤት ፍለጋው እንዴት ነበረ? በጣም አሰልቺ ነው እውነት። በተለይ ከደላላ ጋር ያለ ህይወት ከባድ እውነት፣ በጣም ማለት ነው እውነት አሰልቺ ነው። ብቻ በጣም ከባድ ነው። ቁልፍ ሳይኖር ትጠራለህ። ሩቅ ቦታ ከሄድክ በኋላ ቁልፍ የለም አለ ነበሩ ይልሻል ነበር። አሁን ነበሩ እኮ ምናምን ይላል ሰውየው። ደግሞ እዛው ቆመ ሲደውልልህ መጀመሪያ ደውልልኝም ነበር ይላል። እና ምን ያህል በጣም ብቻ ከባድ ነው። መፈለጉም ከባድ ነው። ከነሱ ጋር ግን ደግሞ ተስማምታችሁ ብቻ በጣም አድካሚ ነው ለሁሉም ሰው። በቃ ፈጣሪ ቤት ይስጥ። አዎ እውነት ለሁሉም ሰው ዕቃ ይዞ ከመሄድ ሁላችንም ይገላግላል። አሜን። በጣም ቤት አሁን ደግሞ በጣም አንደኛ አስቸጋሪ ሆኗል። ቤት ማግኘቱም አስቸጋሪ ነው። ቤት ማግኘት ብቻ ሳይሆን የቤቱ ዋጋ ራሱ በጣም አስደንጋጭ ሆኗል። አዎ እሱማ ያው በፊት ባለፈው እንዳልነው ዋጋው በጣም አስደንጋጭ ነው። ግን ዋጋውንም ሰምተህ እሺ ይሆነኛል ብለህ ደግሞ ስትሄድ ያለው ሀስል ደግሞ ያለው መከራ አይደለም። በጣም እኔ አዝኛለሁ። እውነት ወዴት እየሄድን እንዳለን አላውቅም። እኔ እውነት ለመናገር ሰው በጣም አፎርድ አያደርግም በዚህን ሰዓት ላይ የቤት ዋጋ ማለት ነውና በጣም ከባድ። ማዘር ምን ነበር ያለችው? እንግዲህ ማዘር ከክፍለ ሀገር መታ ነበርና የቤት ዋጋ ሲነገራት የወር ነው የዓመት ነው ያለችው። አጋጣሚ እያወራን ነበርና እሳቸው ከጎኔ ቁጭ ብለው ነበር። ከዛ ጠሩኝና እኔ የምልሽ ልጄ የወር ነው? አቤት የእውነት ያስብላል። እንግዲህ ቤተሰቦች በጣም ክፍለ ሀገር ላይ ይሄ ብር ብዙ ነገር ቁም ነገር ቦታ ማለት ቦታ ባይገዛም ጥሩ ነገር ይገዛል። አሁን እንግዲህ ቤተሰቦቻችን እኛ ምን ልንላችሁ ፈልገን መሰለኝ፣ ለምሳሌ አሁን ከሀገር በተለያየ ምክንያት የተሰደዱ እህቶች ወንድሞች አሉ። የተለያየ ሀገር ተሰዳችሁ በሰው ሀገር ያላችሁ እንደምንም ብላችሁ ቤት ሳትገዙ አዲስ አበባ ላይ አይደለም የትም ይሁን ቤት ሳትገዙ የምሬን ነው ቤት ሳትገዙ እንዳትመጡ። የእውነቴን ነው የምለው ከአቅማችሁ በላይ ካልሆነ። ምክንያቱም ያው ነው ጊዜያችሁን ጉልበታችሁን አታችሁ መታችሁ በልብስ በተለያየ በኮስሞቲክስ ምናምን ብራችሁን አታባክኑ። መጀመሪያ ማረፊያችሁን ትሰሩና እውነት አይደል አይሻል ባይዘይ ማለት ነው። እንደዚህ በስደት ላይ ያሉ ወንድሞች ብዙ ጊዜ በእንደዚህ ያለ ነገር አያጠፉም። የሚያጠፉት ለቤተሰብ በመላክ ላለውም ለሌለውም በመላክ ነው። ልብስ ይገዛሉ፣ ጫማ ይገዛሉ፣ ብሩን ይልካሉ፣ ዕቃ ይልካሉ። ማለት ቤተሰባቸውን ከሰው እኩል ለማድረግ ነው። ፖዚቲቭነታቸው ምናምን ደስ ይላል። ግን መድከማችሁ እድሜያችሁ መጨረሳችሁ ካልቀረ ደግሞ በቃ የሆነች አንገት ማስገቢያ ጎጆ ግድ ነው። ማገዝ ግን ዘላቂ ማገዝ ሲሆን ነው። አሁን መተው ለመሰለሽ እነሱ አሁን ለቤተሰብ ያገኙትን በየወሩ ትንሽም ትልቅም እየላኩ ልብስም እየላኩ ምን እያሉ እነሱም ሲመጡ እዚህ ባዶ እጃቸውን ይሆኑና እንደገና እነሱም ችግር ውስጥ ይወድቃሉ። ከዛን እነሱ ራሱ ሌላ ችግር ውስጥ ይገባሉ ማለት ነው። ግን ደግሞ ዘላቂ እርዳታ ስልሽ ለምሳሌ ቤት ቦታ ቢገዙ ቢቸግር እንኳን ያንን ቦታ ሁለት ቦታ ተከፍሎ እንኳን አብሮ መኖር ይቻላል። አከራይቶ ብሩም ደግሞ ለቤተሰብ መርዳት ይቻላል። ስለዚህ ወንድምና እህቶቻችን በስደት ያላችሁ ዋጋ እየከፈላችሁ ያላችሁት ለቤተሰባችሁ እንደሆነ እናውቃለን። ለነገ ለራሳችሁ ለነገ የሆነ ነገር አስባችሁ
ብዙ ህልም አልማችሁ ነውና እዚህ ያለውን ነገር በደንብ ማወቅ መቻል አለባችሁ። እውነት ለመናገር እዚህ ስትመጡ ሁሉ ነገር አልጋ ባልጋ እንዳልሆነ ከባድ እንደሆነ ማወቅ አለባችሁ። ምናልባት አሁን አንዳንድ ጊዜ እኮ ከሀገርሽ ዞር ስትይ በቃ እዛ ያለሽ ነገር እዚህ ሁሉን ነገር ማድረግ የሚመስላቸው ሰዎች አሉ። ግን እዚህ በጣም ከባድ ነው። እዚህ አሁን ያለው ሁኔታው ከባድ ነው። ሰውም ከባድ ነው። ኑሮም ከባድ ነው። ሁሉም ነገር በጣም ከባድ ሆኗል። ያ ማለት ለማስፈራራት ሳይሆን ያው ጀስት እንደ እህት እንደ ወንድም እኛ ውስጡ ስለሆነ እነሱ ደግሞ ያው ከቤተሰብ ምናምን ይሰማሉ። ግን አንዳንዴ ሰምተህም ልብ የማትለው ነገር አለ። ልብ እንዲሉት የምንፈልገው ነገር በቃ ሲመጡ ቋሚ በቃ የሚያርፉበት ነገር ያስፈልጋል። እንግዲህ እኛ እየኖርን ያለነውን ነገር ነው የምንነግራችሁ። እየኖርንበት ያለነውን ነውና ምን ያህል ከባድ እንደሆነ ለመከራየት እንኳን ምን ያህል ከባድ እንደሆነ ለመግዛት አይደለም ለመከራየት እንኳን ምን ያህል ከባድ እንደሆነ ልንነግራችሁ ፈልገን ነው። እኛም የደረስንበትን እንንገራችሁ ብለን ነው። በጣም ቤት ለመፈለግ በጣም ሀስል ነበረ። እኛም ትንሽ ቤት ለመቀየርም አስበን ነበረ እውነት ለመናገር ማለት ነው። ልቀቁ ስንባል ደግሞ እንግዲህ ልቀቁ ከተባልንም ፈልገን መልቀቅ አለብን ብለን ያው ቤቱም ብዙም አልተመቸንም አይደለ? ቤቱም ብዙ ስላልተመቸን ለስራ በተለይ ወደ እናንተ ለመምጣትም ትንሽ አመቺ አይነት ቤት አይደለም። ለዛ ብለን ወደ እናንተ ለመምጣት ምቹ የሆነ ቤት እየፈለግን ነበረ። ለጩጮቹም አልተመቸም ቤቱ እውነት ለመናገር ግን ደግሞ ፈለግን ስንፈልግ ከደላላው ከቤቱን ከማስወደዱ በላይ ደግሞ በጣም የሚገርመው ነገር እዛ ጋር አለ ይልሽና ቀደም እንዳልሽው ስንሄድ ቆሞ ነበር እዚህ ጋር ነው ይልሻል። መንፈስ ነው የሚመስላችሁ የሚል ነገር እና በጣም ከባድ ነበረ። ዞሮ ዞሮ እኛም ያለን አማራጭ ሰውየውም ልቀቁ ያለን ኦልሬዲ ቤት ኪራዩን መጨመር ስለፈለገ ነበረ። በእጥፍ ጨምረን በሚያሳዝን ሁኔታ ማለት ነውና በእጥፍ ጨምረን እስከ መቼ እንደምንቆይ ባናቅም ግን ለጊዜው የተወሰነ ጊዜ አይምሮአችን ቤት ከመፈለግ ነፃ ሆኗል። የሚቀጥለው ደግሞ ፈጣሪ ያውቃል። እንዲህ ስንላችሁ እንግዲህ ምን ያህል ከባድ እንደሆነ ልንነግራችሁ እንወዳለን እውነት ለመናገር ማለት ነው። ምክንያቱም ብሩን ብጠራ ያስደነግጣል። ግን ደግሞ እንደምንም ሰርተን ልጅ ይዘህ ራሱ እንደምንም እሱ አንድም እሱ ነው ከምንም በላይ ጮጮቹን ይዘን እንደምታውቁት ህፃናት ናቸው ገና ዓመት አልሞላቸውም። ሁለት ደግሞ ሰው ናችሁና እንኳን ሰው እንስሳም የለመደበት አካባቢ ይናፍቀዋልና አብረህ ስትኖር ማህበራዊ ህይወት አለ ከሰው ጋር ከጎረቤት ጋርና እኛም ጥሩ ጎረቤቶች ስላሉ እነሱን ጥሎ ሄዶ ከብዶን ነበር ማለት እሱን ከብዶናል። እና ምን ተመኘው እኔ በዚህ መሃል በቃ ልጆቻችን ጎረቤት ኖሯቸው ቢያድጉ ጥሩ ነው። የራስ ነገር ሲኖር ለካ ሰው ቤት የሚለው አሁን ነው በደንብ እውነት የገባኝ በዚህ አመት ነው። በቃ በደንብ አንደርስታንድ ያደረኩትና ልጆችም ለካ የጎረቤት ልጅ ምናምን አውቀው አብሮ አደገ የሚሉትን ነገር ይዘው የሚያድጉት አንተ ቋሚ ቦታ ስትሆን ነው ለካ። ምክንያቱም ልጆች ብቻ ሳይሆኑ ራሱ እኛ ራሱ ጓደኛ የሚኖረን ቋሚ ቦታ ሲኖረን ነው። ተከራይ እንግዲህ ቋሚ ቦታ የለውም። ምናልባት በአመትም ሊቀይር ይችላል፣ በሁለት አመትም በስድስት ወርም ሊቀይር ይችላል። ግን እኛ ብዙ ጊዜ እንደዚህ ሰፋ ያለ ጊዜ ነው የምንቆየው። ብሄርንበት በጣም ወዳጅ እያፈራን ነው። ወዳጅ እያፈራን ያው እንጠይቃቸዋለን፣ ይጠይቁናል። ያላቸው ቤተሰቦች በጣም እውነት ለመናገር ብሄርንበት ቦታ እንደው እግዚአብሔር ይመስገን የሰው ፍቅር አለን። ቤት ባይኖረንም ማለት ነው። ቤት ባይኖረንም አከራይ ብቻ ሳይሆን ሰፈሩ ራሱ ማለት ነው። ለምሳሌ አሁን እኛ ከዚህ ፊት ቤተሰቦቻችን ሳሪስ አካባቢ ነበርን፣ መሀል አዲስ አበባ። እንግዲህ እዛ እስካሁን ቤተሰብ ነን በቃ ከሰፈሩ ጋር ማለት ነው። አሁን ርቀናል በጣም አይደለ? ከዛ ወተን ኮዬ ማለት የስንት ኪሎ ሜትር መንገድ ነው። ግን እነዛ ሰዎች እስካሁን እዛ ሰፈር ያለ ሰው ሁሉ እንደ ቤተሰብ ነው የሚያየን እና እንደ ቤተሰብ ነው የምንታየው። እና አሁንም እዚህ መተን አንድ ምስር ያደረገን እዚህ አካባቢ ላይ ያለንበት ቦታ ላይ ያሉ ማህበረሰብ እውነት ነው። ማህበረሰቡ በጣም ደስ ይላል። ስትወልድም ቤትን አድምቆ ነው፣ ስትታመም ምን በቃ ብቻ በጣም እንክብካቤው ደስ ይላል። ማህበራዊ ህይወት ባይዘው ከምንም በላይ ነው፣ ከገንዘብም ከምንም በላይ ነው። ከሰው ጋር ያለ ሶሻል ላይፍ በጣም ትልቅ ነገር ነውና ደስ ይላል። ያው እንግዲህ ለጊዜው ከዚሁ ከወደድነው ማህበረሰብ ጋር የተወሰነ ጊዜ
ጊዜውን ባናቀም እንደ ፈጣሪ ፈቃድ የተወሰነ ባይዘው ብዙ ሰዎች ይሉኛልና እናንተ እኮ ተከራይ አትመስሉም የሚሉት እና ባለቤት ቤት ኖሯችሁ የምትኖሩ ነው የሚመስለው ከሰው ጋር እውነት ያለን እንትን በጣም የምሬ ነው እንደዛ ይላሉና ተመስገን ነው ከሰዎች ጋር እንደዚህ በሰላም መኖርን የሚያክል ነገር ከምንም በላይ የለም ችግር የለውም እኛ በእንለቅም እንላመዳለን ምንም ብዙ ማንቸገርም ብዬ አስባለሁ ያው ልጆቹ ህፃን ስለሆኑ ለልጆቹ ነው እንጂ ሳይገር መስጠቱ ምናምን ከብዶ ነበር መጀመሪያ ግን እንደዛ ምን ፈልገናል አዎ ደህና ቤት ፈልገናል ደህና ቤት አላገኘንም የሚሆኑ ቤቶች አይደሉም ከዚህ የተሻለ ቤት አይደሉም ከዚህ እንደውም የባሰ የወረደ ቤት ስለነበረ ዋጋው ብቻ ነው በቃ ዋጋ ብቻ ነው የተጫነበት ያ ነገር ደግሞ ግን አሁን የኛ ቤተሰቦች ከሀገር ውጭ ያላችሁት ቀርቶ ሀገር ውስጥ ያላችሁት እንዴት እየሆናችሁ ነው እንዴ እስቲ ኮሜንት ላይ ንገሩን እኛ ብቻ ነን እኛ ሰፈር ብቻ ነን እንዴት ነው እየሆናችሁ ያላችሁት ባይዘይ በጣም አነጋጋሪ ሆነ ከቤት ጋር ያለው ነገር እንዴት ነው ወይኔ አላቅም ሲርካሽ ሰፈር ይኖር ይሆን እንደኛ ማናቀው አሁን እኮ እዚህ ብቻ አይደለም አሁን እኮ ይኸውልሽ አሁን ክፍለ ሀገር ለምሳሌ አሁን በጣም የገረመኝ ነገር አዳማ ደብረ ዘይት ምናምን ራሱ ቤት በጣም በሚገርም ሁኔታ በጣም ከባድ ሆኗል ገብቶሻል በ1000 ምናምን ብር ሲከራዩ የነበሩ ቤቶች በዚህን ሰዓት ላይ 4000 5000 እየተባሉ ነው አዳማ ራሱ ማለት ነው ደብረ ዘይትም እንደዛው በጣም ውድ ሆኗልና ሰው ከአዲስ አበባ አሁን ወጣ ብዬ ልኖር እንኳን የሚባልበት ቦታ ይወጥ ቤቶች እየፈረሱ ሲሄድ ሰው በጣም እንትን ይገባል አዎ እሱና ብዙ ምክንያቶች አሉት በነገራችን ላይ ለቤት መወደድ ወደ ከተማ የገጠር ፍልሰት አለ ንገሩነት እስቲ ለታሪክ ንገሩራ እንዴት አዲስ አበባ ምን ይሁን ከአዲስ አበባ ውጪ ብቻ ኢትዮጵያ ውስጥ ያላችሁ የኛ ውድ ቤተሰቦች እንዴት እየሆናችሁ ነው እናንተ እኛ እንዲሆነን ያለ ነው እስቲ እናንተ ደግሞ እንዴት እንደሆናችሁ ኮሜንት ላይ ንገሩ አሁን እንግዲህ ያለቀቀስንባችሁ ሳይሆን ያለውን እውነታ እየነገርናችሁ ነው ራሳችሁ እንድታዘጋጁ ነው ምክንያቱም ነገ ከነጎዲያ ከስደት መታችሁ ህይወት ትጀምራላችሁ እንድታውቁት ነው ለእናንተም ብለን ነው ቤተሰቦች አንድም ደግሞ እዚህ ኢትዮጵያ ውስጥ ሆናችሁ እስቲ ከቤተሰብ ወጥቼ ብቻ ዘና ልበል የምትሉ ሰዎች ካላችሁ ዘና ባይዜ ብዙ ጊዜ ማለት ነው አይወራችሁ ነው ወደ ላይ አይደለም ብዙ ጊዜ የሚገርምሽ ነገር ቤተሰብ ጋር የተጨቆንሽ ይመስልሻል ታውቂያለሽ የሆነ ብዙ ነገር የጎደለሽ ይመስልሽና ከቤት ሲወጣ እንደው ከቤት ወጥቼ ይሄን ነገር አድርጌ ነፃነትና እንትና ምን እንዳለች ታውቂያለሽ ቤተልሔም ሸረፈዲን እቺ አርቲስቷ ሴፉ ላይ ቀርባ ነበርና በቃ ከቤት ሲወጣ በቅርብ ነው የወጣችው ከቤትና ከቤት ሲወጣ ሁሉ ነገር ማድረግ መስሎኝ ነበር አለች እና ከቤት ሲወጣ ዘይት እንደሚያልቃውኩት ከቤት ሲወጣ አለች እና አላቅም ነበር አለችና ቤት እንደሚቆሽሽ ያወቁት ከቤት ሲወጣ ነው አለች እና ወዲያ ይቆሻል ዘይቱ ወዲያ ያልቃል አለች እና ከቤት ስንወጣ እንደውም ቤት ውስጥ ያለው ጭራሽ ጎሎብን እንቀመጣለን አዎ በነገራችን ላይ ሳይኮሎጂካሊ ራሱ አይምሮ ማረፉ እኮ አንድ ነገር ነው ምክንያቱም አላለቀ ቤት ክሬ ደረሰ አልደረሰ ከሱ ራሱ መዳንህ እኮ አንድ አይምሮ ሰላም ነው እሱም አንድ ጤና ነው ስለዚህ በጣም አትቸኩሉ ቀስ ብላችሁ እኔም አለው ባይዘው እንትን ነው እዚህ አንዳንድ ሰው ቤዝ ያዙ አሁን ለምሳሌ ለመውጣት ቤዝ ያዙ በተለይ እድል ያላችሁ አጋጣሚው ለምሳሌ አቅም ያለው ቤተሰብ ላይ ያሉ ልጆች አሉ ገብቶሻል ምንም ሐስልን ችግርን ሳያውቁ ዘለው ለመውጣት የሚቸኩሉ አሉ እንደዛም ደግሞ በጣም ችግረኛ ቤተሰብ አሉ ቤተሰቦቻቸውን ለመርዳት ደግሞ ደፋ ቀና የሚሉ አሉና ግን በተለይ እንደው የተሻለ ቤተሰብ ላይ ያሉ ልጆች ቤዝ ይዘው መውጣት መቻል አለባቸው ካልሆነ ተመልሰው ወደ እርዳታ የሚገቡ ግን ታች ያሉትም ቢሆኑ ከቤተሰቦቻቸው ጋር ታግለው ነገሮች እስኪስተካከሉ ቢቆዩ ጥሩ ነው እነሱም ቢሆኑ እነሱማ ሲጀመር ለብቻ መውጣትም አይጠበቅባቸው ምክንያቱም ቤተሰቦቻቸውን ለማገዝ ሌላ ወጣ ካሉማ ጭራሽ ሁለት ቦታ ሊሆን ነው ገዛው ራሱ ማለት ነው ስለዚህ ቤተሰቦቻቸውን እነሱ ለማገዝም እንዲመቻቸው ቤት ኪራዩን ቢያንስ መቀነስ ነው ዛዋሉበት መረዳዳትና ለነጋቸው በነገራችን ላይ ቤተሰብ እኮ ደስ ይላል እንኳን አይደለም ቤተሰብ እኛውን ኤልዱን እንዳትወጣ የሆነ ነገር እኔ አልወጣም ቤተሰብ ያው ሲወጣ ምንድነው ደስ የሚለው የሆነ አለ አይደል እናንተ ማታስቡበት እኔ ማልጨነቅበት ሲሆን እንደዛ ሲሆንና በጣም እንግዲህ ቤተሰቦች ያው ዛሬ እንግዲህ በቤታችን መጽናታችን ልንነግራችሁ እና ምን ያህል ከባድ እንደሆነ እናንተም ነገ ከነጎዲያ ምናልባት ሻንጣችሁን ያዘጋጃችሁ አላችሁ ለመምጣት ወደ ሀገር
እና ይሄንን ነገር እጃችሁ ላይ ያለውን ነገር ባለ በቃ ማለት ግን የማዳም ቅመሞች ዘመድ እናቴ ቤት እገባለሁ ምናምን እንዳትልሱ እናታችሁ ይገቡ ግን የራስ ነገር ነው የሚያየው የራስ ነገር ነው ወሳኝ ነው ምክንያቱም ለፍታችሁ ስትመጡ በተለይ የማዳም ቅመሞች እውነት ለመናገር ብዙ ጊዜ ይታወቃሉ በቸርነት ነው የሚታወቁት እዛም ሆነው ያላቸውን ለዘመድ አዝማድ ለተቸገረውም ላልተቸገረውም ነው የሚልኩት ሲመጡም ደግሞ ለተቸገረውም ላልተቸገረውም ያላቸውን ልብሱ ምኑም ጫማ ሁሉ ነገር ያንበሸብሻሉ ከዛን ከ2 ከ3 ወር በኋላ እጃቸው ላይ ባዶ ይሆናል ከዛም በኋላ ባይዘው አበሻ ባህሪያችን ነው ይሄ ግልጽ መናገር ነውና ዞሮ ብሎ የሚያያቸው የለም አንድ እሱ ነው ሁለት ደግሞ እውነት ለመናገር ዞሮ ያገሹ ሰው እኮ በትና ይልሻል አዎ እና ምንድነው በጣም እንደሰተ እሱ እኮ ነው መጣቀ እነሱ አሁን የሚገርም ከዛ ልብስ እንኳን ሲያመጡ የተለያየ ዕቃ ሲያመጡ መከራ በልተው ነው ከካርጎ እንኳን ለማውጣት ብዙ ገንዘብ አፍስዘው ልክ ሰው ጋር በትነው ሲሰጥ ምን ሰልባጇን አምጥታልና ይልሃል እኛ እናመሰግንም ሀቁን ነው የምናወራው ማለት እኛ ምስጋና የለንም ለብሰኑም ተጠቅመንበትም እንኳን ይሁን የማናናቅ ነው እንጂ እኔን ብላ አስባኛ አንልምና አንዳንድ ጊዜ እህቶቼ እኔ ለእናንተ መመክራ ማድረግ ላለባችሁ ሰው አድርጉ ደግነት ደስ ይላል ምክንያቱም የምትኖሩበትም አካባቢ የእናንተ የምትኖሩበት አካባቢ በመስጠት የሚታወቅ አካባቢ ነው እርስ በርስ መሰጣጣት ትልቅ በረከት ያመጣል ተብሎ የሚታሰብበት አካባቢ ስለምትኖሩ መስጠት ትልቅ በረከት አለው እውነት ነው ምንም ጥያቄ የለውም ግን ለማን ነው መስጠት ያለብኝ እሱ ነው ለማን ነው ሰጣችሁት በጣም ቫልዩ ዋጋ ለሚሰጥ ሰው ስጡ በጣም ለተቸገረ ሰው ያ ሰው በጣም ዋጋ ይሰጣችኋል ከፈጣሪም ታገኙታላችሁ ያ ሰውም ደግሞ በቃ እድሜ ልክ ነው የሚመርቃችሁ ላለው በተጨመሩለት ግን ኦሬዲ ስላለው ምን ባታመጣው ነው የሚላችሁ እናንተ ግን ዋጋ ከፍላችሁ ነው የምትሰጡት እና በጣም የሚገርመው እርፍ የምትሉበት ህይወት ይስጣችሁ ለሁላችሁ በጣም የሚገርመው ነገር ግን እኮ አለይ ብሎ መጠበቁን አያቆምም የአበሻ ችግር እኮ ይሄ ነው አለይ ብሎ መጠበቁን አያቆምም ሲሰጠው ደግሞ ማናናቁን አይተውም እውነት ነው ስለዚህ ቤተሰቦች በቃ ቅድሚያ ለራሳችሁ ስጡ ምክንያቱም ራሱን የማይወድ ሰው ሌላውን ሰው ለመውደድ ከባድ ስለሆነ እንደምንም ብላችሁ መታገዝ ያለበትን ሰው አግዙ ግን ደግሞ ለምሳሌ በበጎ ፍቃድ አገልግሎት ላይ ራሱ ብዙ ጊዜ አረብ ሀገር ሆነው እዚህ ያግዛሉ ማለት በሌላ ሀገርም አረብ ሀገር ያሉ እህቶች ወንድሞች ብቻ ሳይሆን በአውሮፓ የሚኖሩ በጣም ብዙ ለምሳሌ እኛ ኮሜንት ላይ የሚጽፉልን አሉ ከካናዳ ሆላንድ ምናምን እያሉ የሚጽፉልን ኮሜንት አለና ብዙ ቦታ አሉና ብዙ የበጎ ፍቃድ አገልግሎት ላይ የሚሳተፉ አሉ የተቸገሩትን የሚረዱ በጣም ብዙ ማለት ነውና ይታወቃሉ በዚህና ግን ደግሞ መታገዝ ያለበትን ማገዝ ነው በመትችሉት ግን ደግሞ ያላችሁን በሙሉ አይደለም ሁሉም ነገር በልኩ መሆን መቻል አለበት ምክንያቱም ሰው ስትረዱ እናንተ መውደቅ የለባችሁም ማገዝ ያለባችሁ እናንተ ቆማችሁ መሆን መቻል አለበት እናንተም ነገር ተመጽዋች መሆን የለባችሁም ለምሳሌ የሆነ ታይም ላይ ሰጪ ሆነሽ የሆነ ታይም ላይ ደግሞ ተቀባይ መሆን የለብሽ እሱን ነው የምልሽ ስለዚህ ሳትወርቁ ሰው ማገዝ ትችላላችሁ ለማለት ፈልገን ነው ሌላ የምትጨምሩት ነገር ያለ ምንም የለም ሁላችሁም እንግዲህ በተለያየ ሀገር ያላችሁ ሀገራችሁ ስትወጡ የምታርፉበት የምትደሰቱበት ያሰባችሁት የሚሳካበት ጊዜ ይሆንላችሁ እንላለን እንወዳችኋለን ባይ ያው ለኛ በጣም ስለተጨነቃችሁ በጣም ነው የምናመሰግነው የኛ ውድ የሆናችሁ ቤተሰቦቻችን እኛም እንግዲህ ያው አስጨንቀናችሁ በዛው ስለጠፋን እስከንረጋጋ ያለውን ነገር በደንብ መሬት እስከምናስይዝ ነው የጠፋነው ስለዚህ እዚህ ላይ ደርሰናል እናመሰግናለን ቤተሰቦቻችን እንወዳችኋለን ቻው